አዳዲስ የኢትዮጵያ ፊልሞችን ለመመልከት በዩቲዩብ ቻናላችን ሰብስክራይብ በማድረግ የድሬቲዩብ ደንበኛ ይሁኑ። ድረስ ግንኙነታችንን ያለፈውን አስታውስ የኋላውንም አትርሳ የኋላውን ማሰብ ትርፉ እንደ ሎጥ ሚስት የጨው ሐውልቱ ነው መቅረት እንዴት ነው እኔ እኮ እርዳታ እየጠየቅኩ አይደለም ገንዘቤን ላቤን እኮ ነው የቤተሰቦችን ሀብት እኮ ነው እየጠየቅኩ ያለሁት በስምምነታችን መሰረት አዎ በስምምነታችን መሰረት ትርፍ ሲኖር በጋራ ለመካፈል ትርፍ ሲገኝ ትርፍ ይኖረዋል ብለን ገመትን ነገር ግን እንኳን ትርፍ ዋናው ማግኘት ራሱ ከባድ ነው ሲጀመር ንግግራችን እኮ እንደዚህ አልነበረም ገንዘቡን እንዴት እንዳመጣሁት ነግሬ የቤተሰቦች መተዳደሪያ የሆነ ያለሱ ተስፋ የሌላችሁ ብር እንደሆነ ነግረኝ እና ምን በለጠ አንተ እኮ 2 ሚሊዮን ብር ነው ያጣው እኔ እኮ 5 ሚሊዮን ብር ነው ያጣሁት ጭራሽ ካንተም ብሶ ትቆጣለህ ሄሎ ጌታዬ ሁሉም ዕቃ በሰላም ገብቷል ጥሩ መልሼ እደውላለሁ ምንም ተስፋ እንደሌለው ነው የሚነግሩኝ በጣም አዝናለሁ ያናገርኩ እኮ እኔም የመለስኩልህ መሰል ቤተሰቦቼን ምን ልበላቸው ገንዘቡ ቀልጧል ስለ ገንዘቡ አታስቡ ልበላቸው እንደሱ እንኳን አትበላቸው ትንሽ ጊዜ ጠብቁ አንድ 6 ወር 6 ወር አይደለም 6 ቀን የመቆየት አቅም የለኝ ደህና አርገሽው ማዘር ብትመጣ መቼ ምን እንደሚፈጠር ታውቃለህ አራቃለሁ አራቃለሁ ስለ እናትሽማ እንኳን እኔ አይደለሁም የሰፈር ሰው እንዳለ ነው የሚያውቀው ቆይ ግን እኔ ምልሽ ምን በልጅነታቸው ቦክሰኛ ምናምን ነበር ስነ ስርዓት ምንም ቢሆን እኮ እናቴ ናት አይ ምናልባት ወጣት እያሉ መታቂያቸው ከሆነ ብዬ እኮ ነው ውስጥ እኮ አለች አይ ለሱ እንኳን አታስቢ ጥበቃው በተጠንቀቅ ቆሟል አናውሜ ብራኑ መለስ ይባላለሁ ሐዋሳ ላይ ማንንም የሚያውቀኝ የዋህና ጥሩ ዱርዬ ሌባ ነኝ ከዚህ ጥርሴን ከነቀልኩበት ሙያ በቅርቡ የሥራ መልቀቂያ ያስገባለሁ ብያለሁ እንግዲህ ፈጠን ቶሎ ናኦም ደምለው ይባላል አሪፍ ጓደኛዬ ነው እሱም በእኔ መልማይነት በግድ ሌባ ሆኗል ወደ ከተማችን ከመጣ ቅርብ ጊዜ ሆኖታል የእንጀራ አባቱን ሊጠይቅ መጣ እንጀራ ከፈትኩለትና እዚሁ ቀረ የጎጃም ሰው ነው የእንጀራ አባቱን ቤትና ዋሽንቱን በፍቅርና በስስት ይወዳቸዋል በቤቱና በዋሽንቱ አይምጡበት ችግር የለው እሺ ሆስፒታል ምን ልታረከክ ድርቀት ነው አላሉኝ ድርቀት የምን ድርቀት የከንፈር ድርቀት ከዛ ተውትኒ መድኃኒቱን አቋለው ብዬ ስከንፍ ወደ አንቺ መጣ አሁን እዚህ ጋር መድኃኒቱን ትሰጪኛለሽ ና ወይ አረ ምን ይሻላል እንደው ምን ይሻላል ሁለተኛ አይደገም ለደግሞ ማስባችሁ ነበር እንዴ
እግዚአብሔር እንደው የሥራችሁን ይስጣችሁ። አሜን። ያሰባችሁት ቦታ አትድረሱ። አሜን። አጭር ያስቀራችሁ። አሜን። ከፍ በሉ ከፍ ያርጋል። አሜን። ተባረኩ ብሩክ ሁኑ። አሜን። ውለዱ ክበዱ። አሜን። እንዲያው ልጆቼ እንደዚህ ጥሩ ልጆች መሆናችሁን ለሌሎችም ማሳየት አለባችሁ። ይኸው ጋሼ እኛም እንግዲህ ባለው ሁኔታ አጠቃላይ ደስተኛ ነን። ያው በሁሉም ነገር እስካሁን ላጠፋነው ነገር የእውነት በጣም ይቅርታ። እሺ ጋሼ እሺ። ውረድ እንጂ አንተ። ወይ ሼባው 5 ሳንቲም ሳይሰጠን ይሄዳል። ወንድ ነው ግን እሺ። እንዴ ያ ሁሉ ምርቃት ያ ሁሉ አስጠግሮኝ። ለነገሩ እኔ የእጄን አግኝቻለሁ። ይብላኝ ላንቺ። ይኸውልሻ እሺ ይሰብ በሉኝ። ምንድነው የምትሰራው? ሁሌ ምን ሰራው? ምን አትካፈልም? እሪ ወዲያ አሁን ሳይርቁ አምጣ ይመለስላቸው። ኧረ እባክህ አልፈልግም ነው አይደለ? በጣም አመሰግናለሁ። ና ምን እንትን ትላለህ? አሁንም አይሄዱ። አይ ብርሃን ነፍስ ግን አይማል። ይኸውልህ እዚች ላይ አሁን አንድ እንጨምርባታለን። ይሄው ይበቃናል እንጂ ይሄንኑ እግዚአብሔር ይባርክልን። ምንድነው ሌላ ነገር? ግድ የለህም አልኩህ እኮ ግድ የለህም እመነኝ። ይኸውልህ በቃ እቺ ስራ የመጨረሻችን ስራ ናት። እንደነገርኩ ያን ፍራንክ ወንድሜ ይዞ በቅርቡ ይመጣል። ከዛ በኋላ ከዚህ ሙያ ጥርግርግርግ ብለን ነው የምንወጣው። በእናትህ ይሄ መጓጓለ ገንዘብ በመጣና ለኛም በተረፈ ግድ የለም እመነኝ። እችን ይዛለን። ከዛ በኋላ እችን ወይኔ አየዋል ያን ከርፋፋ እንሄዳለን። ለጥ እኔ ጠመጠምበታለሁ፣ አንተ ኪሱ ዘው ትላለህ። በቃ አሪፍ። ኧረ ምን እንነሳ። ወንድም ጋሼ ቀስ ደግሞ እንደሚመጣ ማን ነገረ? መልስ። ምኑን ልመልስ? ጥያቄን መልስልኝ። ለምን ሳትነግረኝ ወደዚህ ሀገር መጣ? ልቀቀኝ። በለጠ ወይ መጣችሁ የኔ አንበሶች። እና እንዴት ነው? ወደ ሐዋሳ የሚወስደውን መኪና ይዟል። የሚመለስ አይመስለኝም። ታዲያ በዚህ እጅ ተደቁሶ ለማገገም እኮ 1 ወር ይፈልጋል። ተመልሶ ቢመጣ ግን ኃላፊነቱን ትወስዳላችሁ። አይመለስም በጭራሽ። አኮራችሁ። ችግር የለውም። እኔ በሰላም እንግዲህ ስማ። እሺ ሰማሁሽ። እሺ በቃ ቀረ። ከዛስ ምን አለን? ምንም እኮ የቀረን ነገር የለም። ማማ ለምን አትረዱትም ይሄን እንዴ? እሺ በባንክ የተያዙ የቤትስ ይወረስ? እሱ የከፈተውን ጉሮሮ ሳይዘጋ ያድርግ። እዛ ሄዳ አንድ ነገር ከምትሆንና ከምትጸጸት ነገር ሁሉ ባፍንጫ ይወጣ። ምንም የለም። ምንም ባፍንጫ የሚወጣ ነገር የለም። ለምን አንደማመጥም ማማ? እኔ ምንም አልሆንም። ግድ የለሽም። በሰላማዊ መንገድ ሁሉንም ነገር እጨርሰዋለሁ። ብርሃን በሰላም ለመጨረስ እኔ ካንተ እሻላለሁ። ሰውየው አይቻልም፣ ሰይጣን ነው። እባክህ ወይ ጉድ! ሰይጣን ነው። ሰይጣኑም ቢሆን በጸበል ይወጣል። አንተ ግን ለአንድ ነገር ልንገርህ፣ ፎቶና አድራሻውን ትሰጠኛለህ አትሰጠኝም? በቃ ፎቶና አድራሻውን ስጠኝ። ተስፋ ያደረግንበት ብራችንን ተበላን። በተለይ እኔ እለወጥበታለሁ ሰው እሆንበታለሁ ያልኩት ብር ተዘረፈ። እስቲ እንጥሩን ባንተ ወጥ አድርግልኝ በእናትህ። ምን በነፋው ስሜን አስጠፋው? ዋሽንት ላጽናና ብዬ ነው። እስቲ ፊቴን ይኸው፣ ምንም አይታየም። ኧረ እኔ ተናድጃለሁ። እስቲ ብቻዬን እንኳን እንድናደድ እድሉን ስጠኝ። ቆይ እኔ የምለው ይሄን ያክል ጊዜ በተስፋ ስጠብቀው የነበረው ገንዘብ ነው የተዘረፈው? አዎ፣ ባይሆን እንደዚህ ከስር ከስር እያስታወስክ ንዴቴን ይበልጥ አፋፍመው። በቃ ሌብነቱንም ልገፋበት ነው ማለት? አቤት። በቃ እሺ
የቀን ጎዶሎን ያገናኘን እናቴ ኮንትሮባንድ ነጋዴ መሆኑን አላውቅም ነበር። ምንስ ቢሆን ልጄ ይሄ ሁሉ ገንዘብ ለሰው ታምኖ ይሰጣል? አሳመነኝ እናቴ አሳመነኝ። ያለኝን ገንዘብ እንድሰጠውና በጥቂት ቀን ውስጥ እጥፍ አድርጎ እንደሚመልስልኝ በቅቤ አፉ ደለለኝ እናቴ። ታዲያ ሕግ የለም አታስይዘውም? ማን ምስክር አለኝ? በባንክ ዕዳ እኮ የተያዘ ቤት ነው። በዚህ ላይ ደግሞ ስንቴ ሳወራልክ የነበረው ተስፋ ያደረኩት ብር እኮ ሊቀር ነው። አንተ ምንድን ነው እንደዚህ የምታካብደው እንዴ? እዛ እኮ ሄደን ብንቆይ 5 ቀን ነው ቢበዛ ሳምንት አይደለም ሳምንት፣ አንድ ቀን ከቤቴ ውጪ ማደር አልችልም። እሺ በቃ ቤትህን ይዘው ነው። እሺ ምንድን ነው የምታካብደው? እዚህም ሆኜ ቤቴ ላይ ቆልፌባት ስወጣ ሆዴን ባርባር ይለኛል። አይደለም ሀገር አቋርጬ ልሄድ። በዛ ላይ ጋሼ ቢመለስ እንዴ? ለቤትህ እነ ማዘር አሉ ብዬ ነገርኩ አይደል እንዴ? ምንድነው ችግሩ እንዴ? አባትህም ቢሆን ይቅርታ የእንጀራ አባትህም ቢሆን ከሄደ ሳምንት ሞላው እንዴ? እሺ ሄደንስ የት ነው የምናርፍ? በጣም አሪፍ አብርሃም ጋር። አብርሃም እንዴ? አብሮ አደግ ጓደኛዬ ረሳሁት እያልከኝ ባልሆነ አብርሽ ዳቪንቺ እንዴ ሳሊው እንዴ? ይሄ ካደገ የተገረዘው አሪፍ ማስታወሻ ነች። እባክህ ቆይ ስንሄድ እነግረዋለሁ በደንብ። ተስማማና? አይ አልተስማማን። የማላውቀው ሀገር አንድ እርምጃ እግሬን አላነሳም። እኔ ሴት የማውቀውን ነው። አንተ ሀገሩን ባታውቀው የምታውቀውን ብር ፍለጋ ነው የምትሄደው። እኔስ ደግሞ አዲስ አበባ ለመጤዎች የምትሆን ሀገር ናት። አልሄድም ነው? አዎ ነው? አዎ ነው? አዎ። አንድ ነገር ልንገርህ ደግሞ አይደለ? አንድ ነገር ልንገርህ። አሁን የሚያዳንተኝ ነገር ምን እንደሆነ ታውቃለህ? እስከ ዛሬ ድረስ መታለሌ ጓደኛ አለኝ ብዬ የተታለልኩት ነገር አሁን ያንገበግበኛል። ይሬ አዎ አልሄድም። እሺ ግን እሺ አይ ጭራሽ አልሄድም። የፎከርኩትን ላደርግ ጉዞ ወደ አዲስ አበባ ሆነ። ከነፍሱ አብልጦ ቤቱን የሚወደው ጓደኛዬም ፍቅሩን አሳየኝ። ተከትሎኝ መጣ። ሐዋሳ የኪስ ጀግኖቿን ለጊዜውም ቢሆን አታ እፎይ ስትል አዲስ አበባ ተራዋ ነው። አዲስ አበባ የሸገር እንደምንድነሽ? እኛ እግዚአብሔር ይመስገን ደህና። ምን አለ? ይኸው ጥሪ አይቀበልም ነው የምትለው? በያትቀልጅ በላት። ኧረ ወዲያ። ወይኔ ናሁ ሰው ሀገር መጥቼ ጉድሎን። ምንድነው አንተ ሰው ሀገር ትላለህ? እንደ ኢትዮጵያ ውስጥ አይደል እንዴ ያለ ነው ሁላችንም? ይኸውልህ ግን አንድ ነገር መነጋገር አለብን። አሁን ኪሳችን ውስጥም ያለው ፍራንክ ትንሽ ስለሆነ ገንዘብ መስራት አለብን መጀመሪያ። ያማል እንዴ? አዲስ አበባ እኮ ነው ያለው። ሐዋሳ ያለ ይመስላል እንዴ? እንደውም እጃችንን ይቀምሷታል። ግድ የለም ስለዚህ ጉዳይ እንዳታነሳብኝ 1001 ጊዜ ነግሬያለሁ። ነግረሽኛል፣ ግን የእናትሽ አደራ እንዳለብኝ መዘንጋት የለብሽም። ዝግጁ አይደለም እንዴ? ልትሄጂ ነው እንዴ? አንቺ እያናገርኩሽ። ከአጎቴ ጋር ቀጠሮ አለኝ። ሂጄ ሰላም ላግኝ። ምን ላግኝ? ሰላም ላግኝ። አንተ ማጣራ ሰላም ይንሳል። የዚህ ሁሉ ችግር ፈጣሪ ደግሞ አንዱ አንተ ነህ። እኔ ደግሞ ምን አረኩኝ? ከዚህ በላይ ምን ታደርግ? ትኩስ ገንፎ ቀርቦልህ ብላ ስትባል አልበላም ከማለት በላይ ምን ታደርገኝ? ለነገሩ ምን ወኔ ያለ እኔ የምለው ይሄ ምናምን ያችሁ ተወርሷል ተወስዷል። ይኸውልህ እኔ እኮ ይገባኛል። ኧረ ጉድጓድ ግባ። ምን ይገባሃል? አይገባህም አንተ። እኔ እኮ የእናቷ የሙት አደራ ስላለብኝ ነው። ይገባሃል? ልጄም በወግ በማድረግ ዳርልኝ፣ አንተም የምትሆንህን መርጠህ አግባ፣ እስከ መቼ በብቸኝነት ትኖራለህ ስላለችኝ ነው። ግን ማን ይገባዋል? ማንም ገልጡ ኧረ እባክህ ፈጣሪ እባክህ፣ ኧረ እባክህን አንዱን አጋብተህ ገላግለኝ።
ምንድን ያልከው? አይ ግራ ገብቶኛል ነው። ወደፊትም ይገባሃል። ሳይ ከግራ ውጭ የሚገባ ነገር የለም። አረ ፍሬንዶች ኪሳችሁ ተገልብጧል። በምን ታሪክ እንደተረፈ ባናቅም ሞባይላችን ተረፈ። ሌላውን ግን ተዘረፈ። ምንድነው አዲስ አበባ? ምንድነው አዲስ አበባ? እንግዶችሽን እንዲህ ነው እንደምትቀበዩ? እንዲህ ነው እንደምትቀበዩ? እንቅመሳቸው ስትል ጥርግርግ አድርገው ጉርስ አድርገውን ረፍ። ደግሞ አንተ ነህ ጥፋተኛው። እንዴት ስትንጀላጀልላቸው የገጠር ልጅ መሰሉ? ጉድ ሰሩን። ጉድ ጉዳዩን ሁሉ እኔ ላይ አላካረፍከው። ደውልለት፣ ለአብርሃም ደውልለት፣ እስቲ ለዳቪንቺ ደውልለት። ወይኔ ወይኔ ወይኔ! ምን ቀን ነው እንደው የሐዋሳው ገብሬ? አይ እንደው ምን ቀን ጠራ? እሺ ጠራ። እሺ ኧረ ያነሳው። ቆይ ምናልባት ያንተን ስልክ ስለማያውቁ ይሆናል። በእኔ ልሞክርለት። ኧረ ግድ ነው። እንዴ ምንድነው አይኔ ላይ የማየው ጉድ? ምንድነው የምናየው ጉድ? ይታያል። መቼም በዚህ ሰዓት ስለ ሴት እናውራ እንደማትል እርግጠኛ ነኝ። አይደለም፣ አይንን ገልጸ ተመልከት። የኔ ወንድም አሁን ትደውልለታለህ ወይንስ እዚሁ ተዘፍዝፈን እንደር? ተኝተን እናድራለን። ጀግኖቹ ለበቀል ተዘጋጅተናል። የቀን ዝርፊያችንን በእጥፍ ለመመለስ ሴቶቹን እንግባባለን። አገኘው ብለው ሲቀርቡን ቦርሳቸውን እናጥባለን። ይሄው ነው። ቦርሳ ወይኔ ቦርሳ ምንም አላማረኝም። እሺ ቆይ አሁን ከሳስ መጀመሪያ አታንሾካሹክ። አረ ፈታ ብል በእናትህ ፈታ። በቃ ይኸውልህ፣ ቀጥሎ አካባቢን በፈገግታ ቀኝ ፈገግል። እንዴ መጣች። ምንድን ነው? ደብተር ነው። ትምህርትን ካቆምክበት ትቀጥላለህ። ኧረ ግለጸው። ወይኔ ገለጸው። ሀይ እንዴት ነሽ? ምንድን ነው እዚህ ቤት ቆንጆ ምግባችን? ሁሉም ጥሩ ነው፣ ግን የዛሬ ስፔሻል ስቴክና ኩታሌት። የእውነት አላለቀም? ኦኬ፣ በብዛት ተሰርተዋል። በእኛ አምጪልኝ እሱን። ስጣ ብሩን ፈልገን መስሎኝ የገባ ነው። ይቀጥል። ፈገግታ ቁጭር እንብላ። አንዴ እንጸልይ። አይናችንን ጨፍነን ልክ አይናችንን ጨፍነን እንጸልያለን። አቤቱ አምላካችን ሆይ ይህንን ባርከ ቀድሰ ፊታችን አቅርበህልናልና አሜን። አሜን። ቆንጆ እራት ነበር አይደል?
ቦርሳውን በዛ በኩል ያው እዚህ ባዶ ነው። እኔ ፈራው። እናመሰግናለን። እንዴ ልትሄዱ? ትንሽ ሌላ ቀን እንገናኝና እንጫወታለን። ትንሽ አትጫወቱ? ኧረ መች መሄድ አለበት። አይ ቆይታችሁ ትሄዳላችሁ ታዲያ? ተው ግን ቁጭ በሉ ግን ተው። በጣም ነው የምናመሰግነው። ኦኬ እሺ። ጨዋታችሁ ደስ ብሎናል። ብናመሽ አሪፍ ነበር። ሰዓት ሄደ። እሺ ከፍቼ ሳልጨርስ አቤን ትላለህ። አመለጠኝ። እንዴት እንደምናመልጥ እናያለን። አሁና መጣችልህ። ምንድን ነው? ብሬ እያጦለቦለ እኔ ማዞር ስል ሱፍ እስከ ጫማው አዛሃል ወይ የሆነ ነገር እንጂ። ኧረ በእናታችሁ እንከፍላለን። ኤክስፖርሳችን እኮ ቤት ረስተን ወተን እኮ ነው። ቆይ እሺ ሆቴሉ ማን ነው ስሙ? እያሸፉ እኮ ነው። ሸራተን በቃ ሸራተን እንለዋለን። እንዴ ሸራተን ዋናው እየቀለዱ ነው። ሄሎ ዳቪንቺ ትርጉት ላይ ነን። ዳቪንቺ ሳሊው ነው። ዝጋው ቆጣ እንወስዳለን። የት? ሊዮናርዶ ዳቪንቺ። እማ ደከምኩልሽማ። አትነፋረቅ ዝም ብለሽ። እሺ እኔ የምልህ እኔ ግን ስንተኛው ነኝ? ምኑ? እዚህ እንደዚሁ እየበሉ ሳይከፍሉ አንተን ያሹ። ዳይ ቀጥል፣ ዳይ እንዳይቆም፣ ዳይ ፍጥነት፣ ዳይ ቀጥል ሆፕ እንዳይቆም፣ ዳይ ቀጥል፣ ዳይ እንዳይቆም፣ ቆም፣ ዳይ ፍጥነት፣ ዳይ ቀጥል ሆፕ ቀጥል፣ ዳይ ቆይ ግን የት ነው ያለ ነው? ማታ ተዝለፍልፈን ከመኪና ስንወርድ ነው ማስታውሰው። ስደተኛ ካምፕ ነው የገባ ነው በለኛ። ወይ ጉድ! እንዴ ስልካችን አለ። አይ አዲስ አበባ ይሰረቃል ባልክበት ሰዓት አይሰረቅም፣ አንሰረቅም ባልክበት ሰዓት ደግሞ አባቢ ነው። በቃ ተመልሶ ነው ነገር ሁሉ ተበላሽ። ሄሎ፣ ይቅርታ በዚህ ስልክ ተደውሎ ነበር። ዳቪ፣ አረ አብርሽ፣ እንዴ ብሬ፣ አረ አብርሽ ድረስልን በእናትህ አንድ ነገር። አረ ሳንሰረቅ እኛም ድረስልን በእናትህ ብሬ። አንተን? አይ አብርሽ፣ ስራው እኮ በየሀገሩ እኮ ባህሪውን በመቀያየሩ እኮ ነው የሚታወቀው። ቆይ የት ነው ያለው አሁን? የት ነው ያለው? የት ነን ፍሬንድ? አይ እኔ እዚህ ሰፈር አይደለሁ። አንተ ታላግጣለህ እንዴ? እዚህ ማን ነው መንግስቱ ኃይለ ማርያም ይፋፋም ያለበት ቦታ ላይ ነን። ፌበን በቃ ዝም ብለሽ አናግሪው። መጣ እኮ በእናትሽ እኛንም አታስጨርሽም። ምን ስለሆነ ነው ማናግራት? ደግሞ የምን መጨራረስ ነው? በእናትሽ በቃ ለኔ ብለሽ ዝም ብለሽ አናግሪው። ሃይ እንዴት ናችሁ? አለን። ሃይ ፌበን ከየት ነው? ከዚህ ምሳማ ምንላ ጋግርታም እኮ ነች። ምን ማለት ነው? እኔ ምን አውቄ? የልጅን ጸባይ ወንድ አታምንም፣ አትቀርብም፣ ትጠራጠራለህ እንደው አላውቅም። እኔ ደግሞ የተቻለኝን ሁሉ ጣርኩ፣ ሞከርኩ። ይሄ ለኔና ላንተ ምን ማለት እንደሆነ ይገባል? እባክሽ ናፍቅሽ ትንሽ ጊዜ ስጪኝ። ትንሽ እስከ መቼሽ? ልጄ ከቤት ሳትወጣ ደግሞ አንቺን አስገብቼ እንደገና ጦርነት በላይ ላይ ላውጅ እንዴ? ሆም ስዊት ሆም ትባላለች። እንዳትደናገር፣ ዞሮ መግቢያው ጭራ ነው ማለት ነው። እንግዲህ የሐዋሳ ቤት አከራይ እና የአዲስ አበባ ቤት አከራይ ይለያያል።
ስለዚህ እዚህ ጋር የምታዩት የአከራዩ መመሪያ ነው። እዚህ ጋር የመጀመሪያው የምታዩት ጸጥታ ይከበር ይላል። በሁለተኛ ደረጃ የምናየው ክፍያ በወቅቱ ይከፈል የሚል ነው። ይሄ ነገር እኛን ይመለከታል? እኛን አይ አይመለከትም። በሶስተኛ ደረጃ የምናየው ጭሳጭስ አይፈቀድ። መንፋት ይቻላል? ምን እንተ ዋሽንት መንፋት ድምጽ ቀንስ። በአራተኛ ደረጃ የምናየው አትክልት መነካካት ክልክል። በአምስተኛ ደረጃ የምናየው የዋነኛውና ሊታሰብበት የሚገባው ልትጠነቀቁ የሚገባ ነገር እኔንም ከተከራይነት ሊያፈናቅለኝ የሚችል ልናስብበት የሚገባው ዋናው ትልቁ ነገር የአከራይን ቤተሰብ እንደራሱ ይንከባከበው የሚል። እንዴ እንንከባከባለን። ችግር የለም። እንግዲህ ያው እንደምታዩት እቺ ቤት ስዕሌንም ምስልበት ደክሞኝም ስመጣ ከስራ አረፍ ምልበት የምወዳት የማከብራት ቤቴ ከተከራዮች ጋር ተከባብሬ የምኖርባት ቤቴን ተከራይቼ ነው የምኖር። ይሄን ነገር እኮ ለስምንተኛ ጊዜ ደገምኩ። እንዴ የፈለጠና ያሸሰውነት እኮ ነው እዚህ ጋር እየተቀመጠው። ራፉ ይባልም እንዴ ዳቪንቺ እንደኛ እኮ ልንወርስ እኮ አይደለም የመጣ ነው ቤት ያው እንደነገር ነው። በቃ ፍራንካችን ይዘን ለመመለስ ነው የመጣ ነው። ይሄ ሰውዬ በዚህ አድራሻ እናገኘውና ያው በዚህ አድራሻ በዚህ አድራሻ ዳቪንቺ በዚህ አድራሻ እንዴ ምንድነው? እኔ ጋር ምን ታደርጋለህ? ምንድነው? እዚህ ምን ታደርጋለህ? እዚህ አድራሻ ብለህ እኔ ጋር ምን ታደርጋለህ? አድራሻውስ እኔ ምን አቅልሃለሁ? ራስህ ጋር አይደል እንዴ? ተረጋጉና ፈልጉ። ተረጋጉ ዳቪንቺ የትም እየጣልክ ዳቪንቺ አድራሻውስ ቀስ ብለህ ፈልግ በስርዓት ዳቪንቺ አድራሻው ኪሴ ውስጥ ነበር። ዳቪንቺ እዚህ ውስጥ አልከተትኩትም። ዳቪንቺ ኪሴ ውስጥ ነበር። ዳቪንቺ ኪሴ ውስጥ ገብታል። ኪሴ ማን ነው? ወደዛ እኔ ጋር እንዳትደርስ። የትም እየጣልክ ምን ሆነ? እንዲህ ምንድን ነው ይሄ? ምንድን ነው? አትይዝም እንዴ? በስርዓት አትይዝም እንዴ? ከሐዋሳ ድረስ ስንት ኪሎ ሜትር ነው? ብርሃኑ ቁጥር አንድ ጸጥታ ይከበር። እሺ እናንተ ተነስቶ ነው ግን ጋር ነው አንተ እኮ ነው የራስ ጉዳይ ምንድነው? የራስን ይጋም ታደርጋለህ። እኔ እኮ ዝም ብዬ እኮ ነው እኮ ፊቴን እኮ የምታጠበው እኮ ዝም ብዬ እኮ። አንተ ለምን ከቀልብ አትሆንም? ማታ ያልገባንበት ቦታ አለ እንዴ ስንፈልገው? እዛ መኪና ውስጥ ብቻ ጥለው እንዳየው። አራዩን በእናትህ አይሁን የሆነት አይሁን። ወይኔ ቆይ እኔ የምለው አብርሃም የት ሄዶ ነው? በጠዋት ማስረክበው ስላለ ብሎ ነው። እሱ ነው ጥሩነሽ ዲባባ የአትሌቶቹን ንፋ በጣም አድናቂዎችሽ ነን እኔና ጓደኛዬ። ሩጫሽን በጣም ነው የምንወደው። እንዲህ ፍትልክ የምትዩ ነገር የእውነት በጣም ነው የምንወደው። በጣም አድናቂዎችሽ ነን። ምን እንታዘዛው ንገሪኝ። ታሳልፈኝ ወይ? እሱን አልችልም። መድኃኒዓለም ያሳልፍልሽ። ሌላ ነገር ጠይቂን፣ ሁሉን ማናረገው ነገር ግን አንድ ነገር ልምከርሽ፣ እዚህ ግቢ እንዳትገቢ። የእውነት እዚህ ግቢ እንዳትገቢ። በዚህ ላይ ደግሞ ደባል ምናምን ከሆነ የፈለግሽው እኔና ጓደኛዬ ትላንት ገባን። እኛም ባንቺ ንኩራ። ልጅቷ የቤት አከራዩ ልጅ ነች እንዴ? እናንተ ቆይ ያማችኋል? ምንድነው ዘንድሮ የቤት ክራይ ስንት እንደገባ አታውቁ? አቤት ጥፊ። እኔ ግን አሁንም ወንድ መሆን ገርሞኛል። ማለት ጾታ የሚቀይር ጥፊ ቻባ። ልጅቷ ወንድ አትወድም። እኛ ራሱ ብዙ ነገር ሞክረናል ወንድሜ። እኔ የምለው ኪሴ ውስጥ ብር ነበር ወድቆ አላገኛችሁ? የምትበላው ታዲያ ከየት መጣ? እኛም እኮ አዋጣን፣ ያቅማችንን እኮ አዋጣን። እሱ ሰረቀ፣ እኔ ሰራሁት፣ ተጋግዘን በላን። አንተ በቃ የጃመላውን ማለቀቀን። ለምን ይልቀቀኝ? ምን አጠፋ ብሎ ይልቀቀኝ እንዴ? የሰው ሀገር ሰው ይዤው መጥቼ እዛው ሀገር ይመልሰዋለሁ እንጂ። ከዛሬ ጀምሮ ማንም ሰው ኪሴ ውስጥ እንዳይገባ
አሁን ስለመጣችሁበት ዓላማ ምንድነው? ይሄ ጠፋ ያላችሁት ወረቀት ነው? አድራሻ አልተገኘም። አብርሽ ዳቪንቺ በእናትህ አልተገኘም። ወይም ለምን ቆይ ፎቶውን አይተህ የምታውቀው ከሆነ ሰውየው ይኸውልህ አዲሱ ፊናንስ አስቸገረን ያልከኝ አዲስ ስለሆነ ነው፣ ስላለመደ ነው። ደግሞ ንገረው እኔ እንድሪያስ እንደሆንኩ ይኸው ከጀርባዬ ስንት ሰው አለ በለው። ጥሩ። አቤት ጌቴ። ምንድን ነው ስለ ጥበቃ ጥበቃ ትለኛለህ አፍህን ሞልተህ። ታዲያ ለምን አትጠብቅም? እኔ እኮ ጌታዬ አሁን መልስ አልፈልግም። እንዳንተ እስኪ ጠግብ ሌላ ይቀጠራል። እሺ ጥፋተኛ ነኝ ጌታዬ፣ ይቅርታ አድርጉልኝ። የልጆች አባት ነኝ። በላውን አታላዝንብኝ። ውጣ ውጣ አልኩህ እኮ ችጋራ። ማነሽ ጠጄ? አቤት ጋሼ። እስቲ ውስኪ ከበረዶ ጋር ይዘሽልኝ። ደግሞ ስሚ ጠጄ፣ ይሄ ዘበኛ ቡትቶውን ይዞ እስኪወጣ ድረስ በአይነ ቁራኛ ተከታታዩ። እሺ እንዴት ነህ ታዲያ? ከጥፊ በፊት ነው ከጥፊ በኋላ? ምን ነው አመመህ እንዴ? አይ መሙ ሳይሆን አለ አይደለ ድምፁ። በስመ አብ አንቺ ድምፅ ነው እንዴ? እሎ ሲል እኮ መድፍ የተተኮሰብኝ ነው መሰለኝ። ታውቀዋለህ እንዴ መድፍን? ምን ነው አንቺ ምን ነው እንደዚህ ትጠረጥርኛለሽ? ኢትዮጵያዊ እኮ ነኝ እንዴ። ምን ነው አቴ ሚኒሊክ በማርያም ብለው ለአድዋ ጦርነት ሲለምኗቸው ሄደው እኮ መድፍ ተኳሽ ነው የነበሩት። ይሄን አታውቂም እንዴ? እና አባረርካቸው? ምኖቹን? ጣሊያኖቹን? ምን አባ እኔ ብቻ እኮ አይደለሁም ኢትዮጵያን ከኋላ እየተከተሉኝ እስከ ጥግ ነው ያባረርኳቸው። የሚገርምሽ ጀግና ሰው እኮ ነበርኩ። እኔ ግን እወዳቸው ነበር ጣሊያኖቹን። ኧረ 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 ኤምባሲ ነው የምደውለው። ኧረ ኧረ ባንዳ ገብቷል። ስልክሽን አጭ። ቆይ እንዴ ምንም አንድ የለውም። ስልክሽን ስጪኝ። ኬት አባቴ ይመጣል? ገገማ ነው። አይ አጎቴ ትንሽ ነገር እቺ ሴጣን ይህን ጥፊ ከነሙሉ ክብሩ ደገመችው። ቻምቦን አብሪ የቀኝ ጉንጭህን ለመታ የግራ ጉንጭህን ስጠው ነው የሚባለው። የቀኝ ጉንጭህን ለመታ ዝም ብለህ የቀኝ ጉንጭህን ብቻ ዝም ብለህ አስጠፍጥፈው ነው የሚለው። አረ በፈጠራችሁ በሰላም ልኖርበት በፈጠራችሁ። ቆይ ግን እናንተ የአድራሻውን ጉዳይ እንዴት አደረጋችሁ? ስለሱ መነጋገር ማሰብ እንችላለን። እኔ አንድ ሀሳብ አለኝ ከተስማማን። ምን አይነት ሀሳብ? አፋልጉኝ ይለጠፍ። በጣም አሪፍ። ምን ይለጠፍ? እኔ እንጃ ምን ይለጠፍ? ወዴት ነው? ኧረ ረበሽኩ። ወዴት እኮ ነው የምልህ አንተ? ምን ያስጮኸታል እንጂ ምንድነው? በቃ ጥበቃውትን ሄዶ ይጠብቋ። ኧረ ከግንድ ያጣብቅህ። ና ውረድ። ወዴት? ና ውጣ። ውጣ እኮ ነው ና ውጣ እኮ ነው። ጋሼ ሌላ ነገር ውስጥ እንዳትገባ። ጋሼ ሌላ ነገር ውስጥ እንዳትገባ። ጋሼ ምን ታመጣለህ እባክህ? እንዴ ስትት ሄደ ከክፍለ ሀገር ይመጣል ያልኩት ጓደኛዬ እኮ እሱ ነው። አትንከባከበው። ምን አንከባከበው? ጥበቃትን ለማመጣለ እንዴ የቤቱ ባለቤት ናቸው። ኧረ እባክህ እንዴ በቃ እኔ አስተካክላለሁ። ይቅርታ ናውጣ ናውጣ ና እሺ ጋሼ ይቅርታ ሂድ ናውጣ። እሺ ውጣ ከተባልኩ ውጣ። እሺ በእናትህ እወጣለሁ ጋሼ። እሺ ጋሼ በቃ ሂድ። እሺ ጋሼ እሺ በቃ ሂድ አንተ ነህ ኮተታ ከየትም እያመጣህ እዚህ ሂድ። እሺ ዛሬ እንድንገናኝ የፈለግኩት በምስራቅ በኩል ስላለው የፊናንስ ተቆጣጣሪ በስራችን ላይ እየፈጠረ ስላለው ችግር መፍትሄ እንድንፈልግ ነው። እንደምታውቁት አቶ በሽር ያ ሰው ካለ እቃውን እንደማይልኩልን በተደጋጋሚ ነግረውናል። ስለዚህ ምን ይመስላችኋል? ለምን ደህና ጉቦ ሰጥተን አፉን አናስይዘው? እሱንማ ደጋግመን ሞከርን እኮ ግን ሰውየው ደረቅ ሆነ። የምን መለማመጥ ነው? በእንጀራችን እኮ ነው የመጣው። እናስወግደው። በጣም ጥሩ ሀሳብ ነው።
ግን በምን መልኩ ነው የምናስወግደው? ይህንንም መወያየት ያስፈልጋል። በዛም ዞረ መምጣት ይችላል። ግሜ ካላየሁት በዚህ ብትመጣ እናንተ ያ ማሙሽ ይባላልሽ። በቃ በጣም ብራም ነውና በገንዘቡ አጠገቡ ያሉትን ጉልቤዎች ጠቅላላ እንደፈለገ ነው የሚያዛቸው። እሺ በደንብ አትዩት። አዎ በደንብ አትዩት። ይሄንን ነው እንጂ እንደውም በደንብ በኋላ ደግሞ ተሳስተን እንዳናሳስት። እናንተ ብሪዛችኋል ነገ ፍራንክ የለም። ወይኔ ለጥቂት ደርሰንበት ነበር እኮ። እኔ ወትሮውንም አልጣመኝም። እሺ አንተ አይጣም ደግሞ። ቆይ ምኑ ነው የማይጥም? 2 ሚሊዮን ብር እኮ ነው። ቀስ በል እንዳታዘርፈን። ስለ እግዚአብሔር ይዤሃለሁ፣ ተመለስ። እሺ ቆይ አንድ ነገር ልንገር። አድራሻውን ትሰጠኛለህ አትሰጠኝም? እኔም ሲሻለኝ እሄዳለሁ። ደህና ዋል። ምን አለ? ስማ እርግጠኛ ነህ ግን መጥሪያው ላይ የእንትኑ የፖሊስ ጣቢያው ስልክ ነው የተጻፈው? እኔን ጽፈህ ጉድ እንዳታረገኝ ብቻ ነው ነገር። ጋሼ እንዴት ነህ? እግዚአብሔር ይመስገን። አዲስ አበባ እንዴት ነው ለመዳችሁ? እሷ ነች ትንሽ አለምዳችሁም እያለች እየተግደረደረች ያለችው። አይዞህ ተለምዳታለህ። ማነህ አብርሃም? አቤት። ይህን ኤሌክትሪሻን እናገኛለን ወይ? እንዴ ትችላለህ? አዎ ኤሌክትሪሻን ነኝ። በልበልና ና ቶሎ። ወይኔ ምንድን ነው ያደረኩት? ወይኔ ምንድን ነው ያደረኩት? ምንድን ነው ያደረኩት? ምንድን ነው ደግሞ ሰውየው እንደዚህ መቅለብለብ? መስቀለኛ ጥያቄ እንኳን አይጠይቅም እንዴ? እስቀጥ ብሎ ይላል። ወይኔ ምን ይሻላል? ለነገሩ እምቅና ድብቅ የሆነ ችሎታ ይኖር ይሆናል። በዛ ላይ ደግሞ አትሌቷ፣ ልጅቷ፣ መብራቷ። አንተ ሰውዬ ኤሌክትሪክ ይዞት እንዳይሞት ንገረው። ወተት ማርከሻው፣ ወተት፣ ሌላ ምን? ፒንሳ፣ ሹካ፣ ምንድን ነው? ና ግባ እስቲ እዛ ቁጭ በል። ምን ሆነ? አይ የዚህኛው እኮ አይደለም የዛኛው ክፍል ነው።
በቃ ባልቦላ እናጥፋና እቺ መስመሯን እንይዛታለን። ከዛ ያለበት ቦታ እናገኘዋለን። ችግር የለውም። በጣም ጥሩ። ቆይ ሻይ ጠጣና ከዛ በኋላ ትሰራታለህ። ሻይ ቅጅለት እስኪ ተነሽ። ደግሞ ከውጭ ነው የሚሸተው ሻያችን። በጥሩ ባለሙያ የተሰራ እንደሆነ ያስታውቃል። አዎ ባለሙያ ነች። በፊትም ትሰራው ነበር ይሄን ኤሌክትሪክ? ሰራ። ታዲያ ለምን ተውከው? ምን ያው እዚህ ሀገር መጣሁ አይደል? ክፍለ ሀገር ነው የመጣሁት እና በቃ ሁሉ ነገር በዘመድ ሆነ። ነግጅለት መፍቻ አምጣልኝ። መፍቻ አምጣልኝ። አንቺ አትጠጪም? ጠጣ። ምን ነው? ምንድን ነው? የእንግሊዝ ሻይ ቅጠል እኮ ነው። ለነገሩ አንተ ይታወቅ ነው እዚህ ሀገር ብዙ የለም። የእንግሊዝ ሻይ ቅጠል የት ነው ማቀው? ጥያቄ የት ነው ማቀው የሚል ነበር። አይገርምሽም? ወንድሜ እንግሊዝ ነው የሚኖረው እና ሁሌ እሷን እየላከልኝ እጠጣ ነበር። በጣም ወዶ ጣም አይ እንግሊዝ በጣም እድሜሽ ይባረክ። አትጠጭም? ጠጪ። ታይ የእውነት ቤቶች ኮረንቲ ወይኔ የት ነው ያለው ደግሞ ኮረንቲው? እኮ ያለ ስራዬ እኮ ገብቼ እኮ ነው ጉድ የሆንኩት። ዋይርለስ ነው እንደሚጠቀሙት እንዴ? ወይሽ ሀብታም እኮ ቀልብ የለውም እኮ ሀብታም ኮረንቲ ምንድን ነው? ሚስኮል ነው? ሆዴ ነው? ሆዴ ነው እንዴ? እንዴ የማታ ሲሳይ ይላል። ቺናት የስ መዋረዳችን ነው ዛሬ ቀን መዋረዳችን ነው ዛሬ ቀን መዋረዳችን ነው። እኔ የምለው ፌቨን ልጁ ምን አድርገሽው ነው? ምንም አብረን ነበርን አይደል? ምን አብረን ነበር ትኛለሽ? አንቺ እኮ ሕፃን ልጅ አይደለሽም። ዛሬ ራስሽን ኑሮ የምትኖርበት እድሜ ላይ ነው ያለሽው። የእናትሽን የመሞታት ድራ ማስታወስ አለብሽ እኮ። አባ በፍጹም የማግባት ስሜት የለኝም። ልትመለኩሽ ነው? እኔም ላግባበት፣ አንቺም አግቢ። ኧረ በእናትህ አትረብሽ። ብሬስ ምን እሱ እዚህ ሀገር ከመጣ የያዘው ጅኒ በጠዋት ተነስ ካለው ብድግ፣ ጥፊ ይገባሃል ካለው ጨንቧ፣ የእንግሊዝ ጨው ይገባሃል ካለው ደግሞ ግጥም ተከትሏት ሄደ። እልህ ውስጥ ሳከቱ አትቀር። እናንተ እኮ ወደ ሀገራችሁ ትሄዳላችሁ። እኔስ ያው መውረስ ነዋ። ምኑን? ጨንቧውን። ምንድን ነው? እርግጠኛ ነኝ መቼም ከዚህ ሰዓት በፊት አልወጣችም። ይቅርታ ለሰፈሩ እንግዳ ስለሆንኩኝ ነው። ስፖርት የሚሰራበትን ቦታ ስለማላውቀው ነው። ታሳይኛለሽ? በጣም አመሰግናለሁ። ትሁት ልጅሽ። መጣሁ። ይገርምሻል በጣም ከአንዴም ሁለቴ ሀገሬ ላይ ሻምፒዮን የሆንኩኝ ልጅ ነኝ በሩጫ። ባለፈው ራስ ኦሎምፒክ ተመርጬ ያው የቀረሁት የሉካን ቡድኑ። ኧረ ቀስ በይ። ወይኔ እንዴት ነሽ? አንቺ ስፖርት ይዘሻል እንዴ? ይበቃሻል እኮ ሽንቅጥ አልሽ እኮ። ሰላም ነው።
ወንተ ሲጀሙ ማለት እኔ ራሴ ጉዴን አሳይቼ ልትወቅሽኝ ነው አይደል? ደግሞ መጠጥ ትላለህ። ነክቶባችሁ ነው? አመሸሁ ትናንትና እባክሽ ከጓደኛዋ ጋር አመሸሁና ጓደኛዋ ስትሄድ ደግሞ ከእሷ ጋር አነጋሁት። በይሽ በቃ አሁን በጣም ደክሞኛል። እሺ ቀስ በይ ደግሞ ስትሮጪ። ፌቢ አባትሽን ሰላም በይው። አይ ብርሃኑ፣ እንደው በዚህ አያያዙ ወደ ሀገራችንም የምንመለስ አይመስለኝ። አብሬ እንደው ጋኑ ይመስለኛል። የቁልፍ ያለ አረ ቁልፍ ያለ ዝበል ሰው ሀገር ሰው ነው ብላችሁ ምን ነው ደከመሻ? ምን እባክሽ፣ እኛም ስንጀምረው እንዲህ ነበር የሚያደርገን። ለምን ግን አትተውኝም? ይቅርታ አድርጊልኝና አልተውሽም። ምን ማለት ነው? የእናቴ ልጅ እህቴን ትቼ ማየትም አልሄድም። ከፍቅረኛ ጋር እንዴት እንደተገናኘን ታውቂያለሽ? እህቴን ስለምትመስለኝ ነው። እህቴ ደግሞ በህይወት የለችም። ላለቅስ እንዳይሆን ብቻ በቃ አንቺን ሳይሽ ደግሞ ቁጡነትሽ፣ ኃይለኝነትሽ፣ ሸረኝነትሽ በቃ እህቴንም ፍቅረኛዬንም መሰልሽኝና መራቁ ከብዶኝ ነው። ይቅርታ አይድረስብሽ። ለነገሩ አንቺ አይደለሽም ጥፋተኛው፣ እሱ ነው። ለምን ሌላ ፊት መፍጠር እየቻልክ ለምን ይህን ፊት ደግመህ ታሰቃየኛለህ? እርግጠኛ ነህ? የእህቴ አጥንት ሾህ እኮ ነው የወጋኝ። እኔ ከአንቺ ሌላ ምንም ነገር ፈልጌ አይደለም። እባክሽን እህቴን ሁኚኝ። ድድሩ ተጀመረ። ይገርማችኋል፣ በህዝብ ፊት እንቅ አደረገችኛ። እንደ ሌሎች ሴቶች መስላ ሲነግሩ አትሰማም። እሺ አሁን ደግሞ ምን አድርግ ነው ያለች? ለምንድን ነው እስከ ዛሬ ድረስ እንደምወደህ ያላወቅከው? በላውን ሳመኝ አላችኝ። እኔም ደግሞ ወስጄ ግጥም አትንቀልቀል ግጥም አላረኳት። ህዝበ አዳም አለ፣ በፍቅር ነው የሚያየን፣ በፍቅር እኛም አንገት ለአንገት ተቆላልፈን እዚህ ድረስ ህዝቡ ጉድ እያለ የደረሰ ነው። እሺ ጥያቄ አለኝ። ከአንተ ልጀምር። ከህዝበ አዳሙ መሀል እንድሪያስ አልነበረ? እመለስበታለሁ። እሺ አንተ ባከረዛ አንተ ቀዱን ተው ነው። ወደዛ የመጣበትን ዓላማ ጨርስ። ወደዛ ወደምትሄድበት ሂድልኝ። የኔም ዓላማ እሱ ነው። አብሬ እንደው ጋኑ ይመስለኛል የቁልፍ ያለ አረ ቁልፍ ያለ ኧረ ገዳይ ኃይሌ ወደድኩ። አሁን ገባኝ ወደድኩ። እንዴ ጥሩዬ ፍቅር ነሽ። ቀነኒሳ ረጅም እድሜ ላንተ ተመኝቻለሁ። መሲ እግዜር ይስጥሽ። በስመ አብ ደከመካል? ምን ይደክመኛል ባክሽ፣ እየደወሉ ይጨቀጭቁኛል። የሚገርምሽ ነገር እነማን? እና አብርሃም ናቸው። ደውልላት ይላሉ። እኔ ደግሞ ፈራው። ወዴት ነው የምትደውለው? ከፍቅረኛዬ ጋር ትንሽ ተጋጭተናል። እናም በቃ ስህተቱ እኮ የእሷ ነው። ለምን ደውልላታለሁ? አሁን ብደውል አባልጋታለሁ ብላቸው፣ አይ ግድ የለም ደውልላት ነው የሚሉት።
ደውልላት። ለወደፊቱ እንደዚህ እንዳታረግ መናገሩ ይሻላል እንጂ ዝምታማ ምንም ትምህርት ሊሆን አይችልም። ታነቢያለሽ እንዴ? የእውነት ጭንቅላትሽን በጣም ወደድኩት። በጣም ስለምወድሽና ስለማከብርሽ ላንቺ ስል ልደውል እንጂ እኔ እንኳን አልደውልም ብዬ ነበር። ሄሎ ፍቅር። ምን ቀን? ዝም በይ አንቺ። በቃ እኔ ካልደወልኩልሽ አትደውይልኝም ማለት ነው? አንቺ አትበልኝ። አሁን ደውዬልህ ነበር እንዴ? አንቺ በቃ ነገር የማይገባሽ ገገማዎች ማለት ነው። አቤት ፍቅር የሆነች ልጅ ደውልላቱ ላይ ነው ፌቨን የምትባል። ወዳኝ እንዳይሆን ማ አንቺን እንዳማረሽ ይቅር። አንቺ አትበለኝ እኮ ነው የምልህ። ይሄልኝ አብርሃም፣ ይሄልኝ አብርሃም። ታዲያስ ማሙሽ ስማ፣ ሰላሙን እንደማሳጣው ንገረው እሺ? ማንን ነው? ባለፈው አብሮ ሲሄድ የነበረው ልጅ ከፌቨን ራስ ይውረድ እሺ? እሷ የኔና የኔ ብቻ ነች። ሰማ? አይ ካለ ይቀምሳል እሺ? አንተም ትቀምሳለህ። አይ እኔ እንኳን ይቅርብኝ፣ ለሱ እነግረዋለሁ። ዝም ብሎ አፉን ይከፍታል እንዴ? ጫፌን በነካኝ ኖሮ እሪ ነበር። ግን አንተ ግን ምንድነው ስራ? ዳኛ ነኝ። ዳኛ? ምን አይነት ዳኛ እንዴ? ምን አይነት ዳኛ? ፈገግ ብዬ ኮስተር ያልኩኝ ዳኛ ነኝ። ስለ የህግ የስፖርት የህግ ዳኛ ነኝ። ወይ እኛ የምንሰራውን ስራ አትስሪ። ወይኔ ትሞቻለሽ፣ አንዱ ይመጣል ትሄዳለ፣ ሌላው ይመጣል ትሄዳለ። እኛ በመሀል ቤት ዝቅ ኪሎሽ ዝቅ። ኧረ በስመ አብ። አንዴ እንደው ምን ተፈጠረ መሰለሽ? ሁለት ባልና ሚስት ናቸው። ይመጣሉ፣ ያዙ ልቀቁኝ ብሏል። ምንድነው አልኩ። ያው ዳኛ ነኝ። ተረጋጉ ብዬ ሳረጋጋለሽ ካልተለያየናል። ኧረ ፍቅር ነው የሚበጀው፣ ፍቅር ብትሆን ይሻላል። ካልተለያየን ሞተን እንገኛለን። እሺ በቃ እንደዛ ብላችሁ ካሰባችሁ ለለያያችሁ ምን እናደርጋለሁ ስል ልጃችንንም ካላካፈልከን አሉ። ስንት ነው ያላቸው ልጅ? አንድ ልጅ እንጂ በጣም ጭንቀት ውስጥ ገቡ አሉሽ። ከዛ በኋላ መጨረሻ ላይ እሺ ምን ላድርግ ስላቸው ሴቷ እኔ 9 ወር ነው ያረገዝኩት 3 አመት ተሸክሜዋለሁ ምናምን ብላ እሪ አለች። ልክ ነች ግን አሸነፈች እኮ። ልክ ነች ብዬ ልሰጥ በተዘጋጀውበት ሰዓትማ ወንዱ ሌላ ሀሳብ አመጣለሽ። ምን አለ መሰለሽ? ለምሳሌ አለኝ አንድ መንገድ ላይ የቆመ የለስላሳ ማሽን ብታገኝና እዛ ማሽኑ ሳንቲምን ከተ ለስላሳው ቢያወጣ ለስላሳው ማን ነው አለኝ። ያንተ ነው ላለው እኮ ልጁም የኔ ነው ብሎ ብድግ ሳንቲሙን እኮ በእንትን አንዴ ፈልጌ ነበር። እሺ ዘላችሁ ፍርድ ቤት መግባት ምንድነው? አራትን ቀልቀሉ ባካችሁ ምንድነው? እና ቆይ ምን ፈረድክ? ልክ ልፈርድ ስል አትፍረድ ይፈረድባል የሚለው የመጽሐፍ ቅዱስ ጥቅስ መጥቶ ፊቴ ላይ ደግ። ፌቨን እንዴት ነሽ? ሰላም ነው። አንዴ ፈልገን ነበር። ወይኔ ከደና ምናሽ ወይ እሺ አትምጣለች። ኧረ እኔ አላልኩም። ሂድ ደሞ አኩሴ ደወለ። እዚህ ቤት ያልሽ ቆይ ልጨርስልሻ የቀድሞውን ታሪክ ያልሽ። ከዛ በኋላ በቃ ፍርዱ ምናምን ጭቅጭቁም ሲሰለቻኝ መዶሻዬን ይዤ ያው ኮንስትራክሽን ምናምን ጀመርኩ። ልጨርስልሽ ብዬ ከሩቅ አይመጣም። ጠላት ከሩቅ አይመጣም። በጣም ነው የምታናዱት በእናታችሁ። እንደ ደህና እየተግባባን የነበርነው ሰዎች እንደ እየሳቀችልኝ እኮ ነበር። ምንድነው ችግር አለ? አቁ ሻንጣችሁን ይዛችሁ ለምን ወደ ሀገራችሁ አትሄዱልኝም? በሰላም ይዘነው የመጣነውን አካላት ወደ ሀገራችን በሰላም ይዘነው እንመለሳለን። ምን የተፈጠረ ነገር አለ? ይኸውልህ ማሙሽ ከፌቨን ጋር ያለህን ግንኙነት እንድታቆም ነግሮሃል። እምቢ ካልክ ደግሞ ያጋድማል። እኔ ደግሞ እንደዚህ አይነት ነገር ሲከሰት ማየት አልፈልግም። ምን ማን ነው እሱ የሚለው? እባክህ የስንት አመት ትዳር ባንዴ ያፍርስ የሚለው? ኧረ ወዲያ አንተ አሁንም ታሾፋለህ እንዴ? በቃ የመጣችሁበትን ዓላማ አሳክታችሁ ወደ ሀገራችሁ ሂዱልኝ። በቃ ሌላው ነገር ትርፍ ነው እኮ። ተግባባን? አንድ ነገር ልንገራችሁ አይደለ? ሄጄ አናግረዋለሁ። ክርስቶስን ማንም ሰው እንዳይከተለኝ እንዳትነሳ፣ እዛው ቁጭ በል። ሄጄ አናግረዋለሁ። ከዛ ብቻዬን ሄጄ አናግረዋለሁ። ልቀቀኝ በእናትህ። ምን እየሰራ ነው? ምንም እየሰራው አይደለም። አሁን ግን ታሪክ ነው የምሰራው። እሺ እስከ መቼ ምን? አንተ የልጅ ያማል እንዴ? ከሐዋሳ ስንመጣ ጤነኛ ነበር።
ይኸውልህ አንድ ነገር ልንገርህ፣ እኛ ወደ ሐዋሳ መመለሳችን አይቀርም። አንተ ግን እዚሁ ነዋሪ ነህ፣ ማስከበር አለብኝ አንተን። ነፃ አወጣለሁ። የኛ ቼኩቬራ ማ ትሞታለህ። እዚሁ ተናዛ ሂድ። ታሪክ አሳያችኋለሁ። እዚሁ ጠብቅ። የአገሬ ታቦት ተከተለኝ፣ ሬሳዬን አገሬ ላይ አድርገው። አይ እንዴት እንደሚያናግረው ልታንቆን ትችላላችሁ እኮ እናውቃለን እኮ። ሁላችሁም ቤተሰብ ሊኖራችሁ ይችላል። የሙት ልጆች ነን። አጠጋግበው ምንድን ነው እየተሰራ ያለው? ልትሰብሩን ትችላላችሁ፣ ልትደበድቡን ትችላላችሁ። ግን ቀስ በሉ እባካችሁ። ይቅርታ እንዳትጎዱኝ። ቀስ ብላችሁ እንዴ እዚህ ማለት ነበር። ማለት ነው አንበሳም እንደውልሳል። ምን እዚህ አላቅሙ እየመጣ እዚህ እንደባለላል። ሬሳችንን እናንሳ። ደደብ ጣቶቼንም ገለዋቸዋል። ሰው ሲነግር ድርቅ የምትለው ነገር አለ እንዴ? መጀመሪያ እኮ በሰላም እኮ ተግባብተን ነበር። በንግግር እኮ ጨርሰነው እኮ ነበረ። ከዛ በኋላ ነው እንጂ እነዛ ፈርጣሞቹ መጥተው ወደ ጸብ የተቀየረው ነገሩ። ጥቅ እርግጠኛ ነኝ ይሄ ሰውዬ ግን የአንድ ፕሬዝዳንት ልጅ ነው። እንዴ ያ ሁሉ ጀሌ ምንድነው ግን? ይኸውልህ ብርዬ፣ አሁን ቤት እንገባና ጠቅለል ብለን ላጥ ትላለሽ። ምን ዋጋ አለው? ለጥ ስልም በህልሜ የሚመጡት እነዛው ጠምጆቹ ናቸው። ከቤት ከሆነ አስክሬን ከመሆን ድነናል፣ እየመጣን ነው በላቸው። ፌቨን ናት። ንገራት። አጠገቤ እንድትደርሺ አልፈልግም፣ ላገኝሽ አልፈልግም በላት። አሁን የግድ ነው። ሄሎ ፌቨን። በል እንግዲህ በጠዋት ተነሳ። አዎ ሌሊት መነሳትማ ግድ ነው። ምን ነው ድምጽ? ምን ነው ለሰለሰብሽ? አዎ የጧቱ ሩጫ ሳስበው እኮ ነው ድካም ቢጤ። በቃ በጧት ቀድሜሽ ነው የምነሳው። ተጉረኛ በል እሺ፣ ቻው። እሺ ቻው ቻው ቻው። እሺ ምንድን ነው? ምን እያደረክ ነው? ምን እያደረኩኝ ነው ግን? አይደለ እንዴ ቆይ እውነቱን ግን ምን ሆኜ ነው? አይዞሽ በቅርብ አሁን ሁሉም ነገር መልክ በልኩኝ። ምን ምልክት አየ? ያኔ ቤት የተከራየው ሰዓሊ ልጅ የለም እሱ ጋር የመጣ ዘመዷ አለ። ለመጀመሪያ ጊዜ በስንት ጊዜዋ ከወንድ ጋር ስትሳሳቃየዋት። መፍጠን ግን ይጠበቅብሃል። እድሜያችንንም እንይ። አንተ አይነህን ባይና አይተህ ነው እንግዲህ ስናፈቅሽ አንቺ አይንሽን ባይንሽን አላየሽም ብዬ እኔ አይኔን አውጥቼ አልጥልም። የተሻለኝን እያረኩ ነው እኮ። እኔ እኮ ከዚህ በኋላ ቆም መድፋት ነው የቀረኝ። አሰፋ ያሬ ዓለሙ መከራ ሁሉ እኔ ላይ ይደፋብኝ። ለምን ብለሽ ነው የምትደፊው? በቅርብ ሁሉ ነገር ይከናወናል። እቤት እንገባለን። እንግዲህ መሸብኝ የምትይው የልጁ ጉዳይ ነው አይደለም? ልሙትልሽ። እኔ ለሱ መቆጠበው ጉልበትም አቅም የለኝም። ስናፍቅሽ ልሙትልሽ። ረስቼው እንኳን ብተኛ ቀስቅሰሽ በልበይ። ምኑን ነው የምልህ? በልበለኝ ነው በልበለኝ በይ። እኔ ደግሞ እልሻለሁ። ያው ሁለት ልጅ እንደው ተቻለሽ። ለምንድን ነው የሚመሽብሽ? እሺ ምን አሉ? እንዴ እኔ ሜክሲኮ አካባቢ አይቼዋለሁ ብዬ ስጠቁም አብዛኛው ሰው በሰጠን መረጃ መሰረት መኖሪያ ቤቱ ደግሞ 22 አካባቢ እንደሆነ ብዙ ጥቆማዎች ደርሰውናል አሉ። ሳንሰለች እዛው 22 አካባቢ ደጋግመን መፈለግ ይኖርብናል። እና ሐሳባችን ተሳካ በለኛ። በእናትህ በተሳካ። እስከዛሬ እኮ ትዕግስት እኮ ፍራቻ አይደለም እኮ። እኛማ ከህዝብ ጋር እንግባባ ብለን ነው እንጂ ኧረ ሄድለታለሁ።
ይኸውልህ በዓለም አቀፋዊ ስምምነት መሰረት ነጭ ባንዲራ የያዘ ሰው አይነካም፣ እንዳትሞክራት። ሽዲዲዲ ነካ በለው ይምጡ ከፈለጉ። አንተ ምን እዚህ ሁሉ ጭንቀት ውስጥ ምን አስገባ እንዴ? የአፍሪካ ህብረት አለ፣ የተባበሩ መንግስታት ከነሱ ጋር ይቅርብ። የእውነት የአንድ ነገር ልንገርህ፣ ይቅርብ በቃ ከነሱ ጋር። እሺ ምን ወሰንክ? ለምን መጣ? ይኸውልህ የደረሰ መረጃ የተሳሳተ ነው። ምን? እኔ ከልጅቷ ጋር ምንም አይነት ግንኙነት የለኝም። ቆይ ግን አንተ ታፈቅራታለህ እንዴ? ለምን ፈለክ? ያው በቃ ፍቅር የምታስይዝ ልጅ እንደሆነች አውቃለሁ። ልጅቷ ግን ስትጎዳ ማየት ስለማልፈልግ ነው። እሺ ትወዳታለህ? አዎ እኔ በጣም ነው የምወዳት። ግን ለምን ፈለክ? ላገናኝ ስለፈለኩኝ። አንተ እሷን ከኔ ጋር? አዎ ሲነፍስ ሆነሽ ልክ። እሺ በቃ ፒስ ፒስ። ይኸውልህ በቅድሚያ ግን ማሟላት ያሉብን ነገሮች አሉ። ችግር የለም ሁሉንም ማሟላል። አንተ ንገረኝ፣ ምን ነው ማሟላት? ምን የመጀመሪያው ነገር የገንዘቡን እኔ ሞላ። ችግር የለም እኔ እሱንም ቢሆን ይሸፍን። ችግር የለም ገንዘብ ቢሆን እኔ እሰጣለሁ። እሺ ችግር የለም። እንዴት ሄዷል? የምሽር ጉድ ነው። እባክህ ማታ ከባድ ቀጠሮ ነው ያለብኝ። ከባድ ወሬ ይዘን የመጣ ነው። ከኔ ብስም ግን የእውነት ከኔ ብስም ግን ራት እኮ ልንበላ ነው። ቆይ እኔ የምላችሁ ግን ልንገራት? አረረረ ባልነግራት ይሻላል እባክህ። ቆይ ግን ብነግራትስ? የእውነት ለራስ ጥያቄ ጠይቀህ ለራስ ትመልሳለህ። ከማን ጋር ነው? የእንድሪያስን አድራሻ አወቀ። የማንን? የእንድሪያስን መኖሪያ ቤት አውቀ ነው መጣ። የእውነት? ወይኔ ጓደኞቼ፣ ወይኔ በጣም ደስ የምትሉ ናቸው። አክ አንደኛው ጉዳይ ተሳካ፣ የአሁኑስ ጉዳይ ይሳካል። ሌላ ምን አለ? ምንድን ነው? አንተ ደግሞ እንደዚህ ስንጭ እያየኝ ራት እኮ ልንበላ ነው። ይሄ ልጅ ልህ እያልክ ያዘ እንዴ አንተ ነው? በጣም እንጂ በጣም እልሁ የመጨረሻ ነው ያዘኝሽ። ከማን ጋር እንዳየነው ታውቃለህ? ነው እንዴት ነው ግን ዘንጫለሁ? ነው ምን ነው ምን ነው ምን ነው ምን ነው? እኛ አርቦናል፣ አንተ ለመብላት ልብስ ትገዛለህ አይደል? ያውም እዚህ ይኸውላችሁ እኔ እንጃ ሲያቅ ምን እንደሚያደርገኝ ባላቅም ይሄ ልብስ የተገዛው በማሙሽ ብር ነው። ለእኛ ግን እንዴ ሩጫ እያልሽ ጀመርሽ? ብቻ ከየት መጣ እንዴ? በል እኔ በሩጫ ምንም ወርቅ አላገኘሁም እዚህ ሀገር ከመጣሁ። እንደዚህ ብላ አታፍጥጥብኝ። እኔ አገር ቤት የተሰራ ነው ማለት በቃ ለአንዳንድ ችግር ይሆነናል ብዬ አስቀምጨው ነበር። ይኸው አይ ይሄ መከረኛ ምግብ ደግሞ መጣ። ብላ እንጂ ምን ነው? እሺ ግን ማለት ምን ያህል ፈጀ? ምኑ? የሁሉ ምግብ ዋጋው ምን ነው? ኧረ እኔ ማሳጅ ሰልችቶኛል በእናትሽ። አልገባኝም። አይ
ያው አዲስ አበባና ሐዋሳ ያለው የዋጋ ግሽበት በዚህ በነ ፓስታ ላይ እሱን ለማወቅ ነው። አታዝ ዛሬ የፈጀውን ይፍጭ ጋባሽ ነኝ። እንግዲህ እግዚአብሔር ይርዳና። ረስቶታል። ለምን እንደመጣ በትክክል ረስቶታል። አንዴ አንተ ለምን ትንሽ አትታገስ? ከአብርሃም ጋር ዘመር ናቸው አይደል? ማለት አብሮ አደግ ጓደኛሞች ነን። እሱ ስዕል መሳል በጣም ከህፃነቱ ጀምሮ ይወድ ነበር። ያው እናንተ ሀገር እዚህ መጥቶ ሳሊ ሆኗል። አንተና ጓደኛስ ናሆም? እኔና ናሆም እስቲ ጉዱን እንይ ብለን ቁጭ ብለናል። የምን ጉድ? ማለት በቃ ስራ ባንይዝ ማን ምን ያመጣል ብለን ያው ቁጭ ብለናል ተጎልተን። ጓደኛስ? ተጎልተን። አረ የሴት ጓደኛ ማን ነበረ ስሟ? ፌቨን ነቻ። እሷማ የወራቷን በልታ ወይኗን እየጠጣች ነው። አረ ዋናዋን ጓደኛ? ዋናዋ ጓደኛ እባክሽ አረገዘች። ምን? ማለቴ እንዴት ያረገዘችው? እንዴት አረገዘች መሰለሽ? በቃ አንድ ቀን አልጋ ያዘን። ከዛ በኋላ እኔ ልሁን እሷ ትሁን ከላይ ነበርን። ከዛ ተረገዘ። ምን ነው ማስረገዝ ምናምን አልችል መስላለሁ እንዴ? አስተናጋጁን ጠሪልኝ። ምን ነው? ለምን? አልጋ ያሳዩን። እንዴት ማስረገዝ እንደማልችል አሳይሻለሁ። እንዴት እንደዚህ ሊሆን ይችላል? እኔ እኮ በባህሬ እንኳን ከወንድ ጋር ቁጭ ብዬ ልፍነከነ ቀርቶ ማውራት እንኳን የማልወድ ነኝ። ይቅርታሽንና ግን እኔ ብዙ ጊዜ ጠይቅሻለሁ ብዬ ለምንድን ነው ግን? ማለት ጥፊሽ እኮ ሰይጣን እኔ ነኝ አምላክ ያለ ጊዜ እንኳን እንደዚህ አልተጮለም እኮ ጫምቧ። ኧረ በስመ አብ! የእውነት ምንድን ነው ግን ምክንያቱ? የአጎቴ ውጤት ነው። አጎቴን በጣም እወደዋለሁ። አሳድጎኛል ማለት ይቻላል። እናም ብዙ ነገር አሳየኝ፣ ወንድ ለሴት ያለውን ግምት። እሱ ጋር ብዙ ሴቶች ይመጣሉ። ምሎ ተገዝቶ ያለ እነሱ ህይወት ባዶ እንደሆነች ያወራል። እነሱን ሸኝቶ 10 ደቂቃ ሳይሞላ ሌላ ትመጣለች። እሷንም እንደዛ። እና አጎትሽ ይህን ጭቅ ጨፍጭፎታል በኛ። ይገርም ነው። እኔ የምልህ ግን እውነት ሚስት ካረገዘች? ፌቨን እስካሁን ድረስ የነገርኩሽ ነገር እንዳለ ውሸት ነው። ማለት ስለ ፍቅረኛ የለኝም። 오빤 강남스타일 강남스타일 ላጣ ካልፈልግም። ምን? ላጣ ካልፈልግም። መቼ? ሁሌ። ስለዚህ እጃችንን እየያዛ እንዳንጠፋፋ። አይዞሽ ደግሞ አታስቢ፣ ሁሉም ሂሳብ ስለተከፈለ ግቢ መገናኘት እንችላለን። 강남스타일 오빤 강남스타일 강남스타일 오빤 강남스타일 ወድጄሃለሁ። እኔም በጣም እግዚአብሔር ይመስገን። ፌቨን አንዴ ፈልገሽ ነው እንዴ? የምን ድፍረት ነው ወንድሜ? ማኔጀር እዚህ ያለው ወይ? ኧረ ወዲያ እየቀለድኩ አይደለም። አባቢ እንዳይሰማ ነገር ታናግረኛለሽ። ወይ ዛሬ ናው ነው ወደ ዛሬ I will never find another lover sweeter than you, sweeter than you. And I will never find another lover more precious than you, more precious than you. Girl, you are.
Close to me, you're like my mother. Close to me, you're like my father. Close to me, you're like my sister. Close to me. አንድ ግቢ እየኖርን መገናኘት አልቻልንም አይደል? ምን ነበር? አንተ ልጠይቅ እንጂ እፈልግሻለሁ ያልከኝ አንተ። ይኸውልሽ ፌቨር ለምን መሰለሽ የፈለግንሽ ሀብል ነበረን የሚሸጥ ሀብል። ምን አይነት ሀብል? የወርቅ ሀብል። የክፍለ ሀገር ሰው ሆነና የሚሸጥበት ቦታ ግራ ገባን። ታዲያ አብርሃም አለ አይደል? እኔ ያለሁ እስቲ እንየው። አንተ ሌባ ኬት አባመጣው? ቸምባው ደረሰኝ። ኬት አመጣው? እኔ አይደለሁም ብርሃኑ ነው ከክፍለ ሀገር ይዞ መጣት ያለው። ብርሃኑ ወዬ እኔ ቆንጆ እባክሽን አንድ ያናግሪኝ። እኔ ከውሸታም ሌባ ጋር ውል የለኝም። ንገረኝ ካልሽማ እኔም ከሌባ ጋር ነው የማወራው። ማን ነው ሌባ? እኔ? እኔስ የዘረፍኩት ሀብልሽን ነው። አንቺ ግን ልቤን የዘረፍሽው። እንዳትከተለኝ። እንዴት ነሽ? ከህዝብና ቤት ቆጠራ ነው የመጣ ነው። ታዲያ ማንም የለም እኮ። እንዴ አንቺን የመሰለች ቆንጆ እዚህ ፊት ለፊት ቆማ ማንም የለም ይባላል? አይባልም። ባለቤቱ የት ሄዶ ነው? ስራ ናቸው። ምናልባት ከ10 ሰዓት በኋላ ተመለሱ። ግድ የለም አንቺም ቢሆን ትነግሪናለሽ። እንግባ የኔ ቆንጆ። እሺ ስንት ሰው ነው ቤት ውስጥ ያለው? ጥበቃው ተባሯል። እኔና ጋሼ ነው ያለነው። ሌሊት ያስቸግሩሻል አይደለም? ያስቸግሩሻል። ስንት ክፍል አለው ጠቅላላ ቤቱ? 1 2 እኔ እንጃ። ግድ የለም እኔ ቆጥር ነው። አይ ችግር የለም እኔ ገብቼ ቆጥራለሁ። ማን ነበር ስም ያልሽ? ጠጅ። እኔ የምልሽ ቆይ እስቲ እቺ ልጅ ለዚህ ቤት ምን እንደሆነች ታውቂያለሽ? የጋሼ ወንድም ልጅ ናት። ምን? እርግጠኛ ነሽ? በደንብ አይተሻታል? እስቲ ዝም ብለህ ነፋ። እሺ ነፋለሁ። ናሆም ጊዜ የለንም። እሺ በቃ ሌላ ጊዜ ነፋለሁ። የምትፈልጉትን አገኛችሁ? አዎ ሌላ ተጨማሪ ነገር ካስፈለገን ደግሞ እንደውልልሻለን። ስጪኛ ቁጥርሽ፣ ስልክ ቁጥርሽ። ከዛ በኋላ ንፋ አላለችው እንዴ? ዋሽንግተን እኮ ነው አባነበርኩት። ቆይ ግን የምላችሁ የት ሀገር ህዝብና ቤት ቆጠራ ነው በሳውንድ ትራክ ያለው ደግሞ እንዴ? አገርም ደወለች። እድሜዋ ረጅም ነው። ማሪ ሄሎ፣ ጣዝማ ማሪ
ቆይ አንዴ መጣሁ ላናግረው። ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ያደርግሽልኝ? በቃ እያለቀልህ ነው። ይኸውልህ ግን ምን መሰለህ ልጅቷ ትንሽ መጨናነቅ ምናምን ስለማትፈልግ በቃ አንተ ስታገኛት ዝም ብለህ አየር ላይ ኬፍ ምናምን በላት። አንዴ እጄ ትግባ እንጂ ከዛ ማሙዬ እያለች እንድትከተል ነው ማድረጋት። አንቺ ብቻ ጨርሽ። እሺ እንቺ ይሄን ደግሞ ስጦታው ግጭልኝ። እሺ አሪፍ የወርቅ ሐብል ነው። አድርግልኝ። እሺ እባክሽን ይቅርበኝ በእናትሽ ይቅርታ። ሰው ምን ይላል? ሰው ምን አገባው ስለኔና ስላንቺ? በእናትሽ ይቅርታ አድርጊ። ምን ይቅርታ አድርጊ። አደባባይ መሀል ላይ እግሬ ላይ ስለተደፋ ይቅር ትለኛለች ብላ አስበህ ከሆነ አትፋ። ለጓደኞቼ እንኳን ስትይ ኧረ እና በቃ ውሃ ብለህ ደግሞ እንዳታሳንቀኝ እንዴ? ይከለክለው እንዴ? ኧረ ቀውጠው ብርበዲያ ኧረ ሲጨንቀው ይጥለዋል ይፈጠፍጠዋል እያልኩሽ ምን አለበት ይቅርታ ብታደርጊለት? ምን አለበት እንደሚያደርገው መቼ አውቄ። ወይኔ ጉዴ! ደግሞ እኮ ይቅርታ ላደርግለት ነበር። ባንዳ ይኸው ይቅርታ የኔ ቆንጆ አስደነገጥኩሻል። ምን ላድርግ ሁሉንም ነገር ዘጋጋሹ። ብሬ ወይ ለይቅርታ ያመጣህላትን ሐብል ስጣት። እሺ ሐብል የአንገት ሐብል እዛ ሰፈር ማው እሺ እሰጣታለሁ። እሰጥሻለሁ። ይቸኩላል። ሐብል አጣላን፣ ሐብል አስታረቀን። አትሳሳት። ሐብል አያጣላንም፣ ሐብል አያስታርቀን። ግልጽ አምጫዋ እንደዛ ከሆነ ናስቲና ና ብርሃኑ። አሪፍ ነሽ። ምን ነው አንተ እንደምን ነው እንደው ከሷ አልፈን እኔም ብርሃኑ ከይዬ ስለምንድን ነው ዳጓ የምታለብሰው? ጉዳያችን አልገባኝም ጋሼ። አብርሃም ነው ያጠፋው? ናሆም ነው? ኧረ ራስህ ነህ። እኔ ደግሞ ምን አደረኩ? ግንኙነታችሁ ሰመረ ብዬ ስል እንደዚህ አይነት ነገር መፈጠሩ ጥሩ ነው ወይ ጋሼ? ለሱ ነው እንዴ? ተፈታኮ ሐብል ታስሮ ይቅርታ ተጠያይቀን መምጣቴ ነው። አዎ ጎሽ ይሄ ነው እንዲያሳስብ የታደስ እንጂ ማለት ነው። ለምን ያሳስብ? ምንም ችግር ገና መንገድ ያዘስል ደግሞ እንደገና መልሳችሁ ስታበላሹት። አይ ተፈቷል። ምን አለብህ እናቴ አንተ ጥሎልሃል። ሰው በበዛጁ ልጁን ያለ ምንም ጥሎሽ ወይ ኪሳራ። እንደው ባይ አንዳንዴ እኮ ከሰር ስትል እውነቴን ነው ምንም እንደው እንትን አትቆርጥም። ደግሞ ምን አባቱ ታግባና እኔም ላግባበት። ኧረ እጅዬ ወይዬ ጌታ ስንት ጊዜ ሆነሽ? አሁን ጠፋብኝ ለማለት ነው። ገና ሶስተኛችን አይደል? አይ ከዚህ በፊት ካደረግሽ ስንት ጊዜ ሆነሽ? እሱን እስቶ ቆየ። አንተስ? እኔም ቆየሁ። ድፍን 25 ዓመት ሞላኝ። እድሜ ስንት ነው? 25። አይ አሁን ድንግል ነኝ ለማለት ነው? አይ ድንግል ለሴቶቹ ነው የሚባለው፣ ለወንዶቹ ሲሆን ድንጋይ ነው የሚባለው። ያው ኮብልስቶን ድንጋይ። ኧረ የሆነ የብሔራዊ ቡድን ምርጫ ያለብሽማ ይመስላል። ዛሬማ በጣም ደከምክ እኮ። አሸነፍኩ እንዴ? እኔ የምልሽ እሺ በይኝ እስቲ ዛሬ በእናትሽ እሺ በይኝ። ከዚህ ልጅ ጋር ጸብ ናቸው አይደል? ራሱን የበላይ አድርገኝ ነው ደሜ ነው የሚያፈላ። ለምን አንጫወትበትም በእናትሽ? እንዴት አለ ልክ ፊት ለፊት ስንደርስ ኬፍ በይኝ። ፈገግ ብለሽ ኬፍ በይው። ድንብርብሩ ሲወጣ አንሳቅ በእናትሽ። ደስ ይለኛል። እንደውም ይደናበር። የታባት ሰላም ነው? እንዴት ነህ? አለን። ወይኔ መደናበር፣ ወይኔ መደናበር። አቶ በሽር
ስለ ሰውየው ጉዳይ ተወያይተን እንዲሰረዝ ወሰነናል። ማለቴማ እንዲወገድ ነው። ግድ የለዎትም፣ በ2 ቀን ውስጥ ይጠናቀቃል። አዎ መግቢያ መውጫውን እያጠናን ነው። እርስዎ ብቻ እቃውን ለመላክ ይዘጋጁ። እሺ እሺ፣ አቶ በሽር ቻው፣ ደህና ይዋሉ። እሺ አትናገረኝ አትበል። ይኸውልህ ከአሁን በኋላ አንድ ነገር ልንገር፣ ብቻህን ወደ ሀገር መመለስ አብረን እንደመጣን አብረን ነው የምንሄደው። እኔ ከአንተ ጋር ልመለስ። ጓደኝነት ቀረብኛ። አንዴ ቁልፌን አንዴ ጋኔን እያለ መስቅ ጉዳይ ነው። ይኸውላችሁ እንዴ አሁን ቆይ ጭቅጭቅ መፍትሄ ይሆናል? ለምንድን ነው መፍትሄ የማንፈልግ? እኔ አንድ ነገር ልንገርህ፣ ገንዘብህን የበላው አጎቷ ነው። ይሄ ነው አንድ ነገር። ዳቪንቺ እንዴት እስካሁን አልነገረችኝ? እንዴት ብላ ነው የምትነግርህ? ግን አሁን እኮ እንድትነግርህ ማድረግ ትችላለህ። እንዴት? በቃ ከተስማማ እኔ ጋር እንዳሰባለሁ። ምንድን ነው? ሴቶቻችሁ ለተልኳችን መጠቀም። በጣም አሪፍ። ለምናችሁ መጠቀም? እኔ እንጃ ለምን መጠቀም? አንተ ጠጄ አንተ ፈይ በል። መጀመሪያ አቶ እንድሪያስን እንድትሰልልልኝ ላግባባት በሞክር ተቆጥታ ከቤቷ ገፍትራ አስወጣች። ብለምናት እምቢ አለች። ከዛ ልቧን በውቡ ዋሽንቴ ካቀለጥኩት በኋላ ጠላትክ ጠላቴ ነው ብላ ተስማማች። ይኸውላችሁ አጎቷን እንድታገናኘኝ ያላደረግኩት ጥረት የለም። ስለ አጎቷ ዝም ብዬ ስለፈልፍላት እንደ አንተ ሳታውቀው ይሁን ሊያወራው ብላ ላስተዋውቅህ አለች። መጀመሪያ ፍርሃት ብሎኝ ነበር። ደግነቱ አጎቷ ደግሞ ስራ አለብኝ አይመቸኝም ብሎ ይቅርታ ጠይቆ ቀረ ደውሎ። በዚህ አጋጣሚ አብሮት የሚሰራውን ሰው አላገኘ ነው። ምን እንደሰራው ልንገራችሁ። ስልክ ቁጥሩን ሰርቄዋለሁ። ይኸውላችሁ አሁን የእናንተ ስራ መሆን ያለበት ሁለታችሁም ይህን ሰው ቀርባችሁ ማናገር አለባችሁ። ኤሌክትሮኒክስ እናስገባ ብዙ መከራዎችን እና ብዙ ኬላዎችን አልፈን፣ ስለዚህ አሁን እቃው በእጃችን ይገኛል። አሁን ያው አብሯችሁ የሚሰሩት አቶ እንድሪያስን እቃው ጠቅላላ 6 ሚሊዮን ብር ነው አይደለ? አዎ 6 ሚሊዮን ብር ነው ጠቅላላ እቃው። ስለዚህ አቶ እንድሪያስ ጋር 2 ሚሊዮን ብር ታዋጣላችሁ ማለት ነው። ለማንኛውም እቃዎቹ በሙሉ ጥሩዎች ናቸው። ምንም አታስቡ። እያንዳንዱን ኤሌክትሮኒክስ መርምራችሁ ፈትሻችሁ አጣርታችሁ መዝናችሁ ነው የምትወስዱት። አቶ በሽር እኮ ደግሞ በዚህ ጉዳይ የሚታሙ ሰው አይደለም። እሳቸው ናቸው ይላሉ። ሄሎ ፕሮፌሰር። ችግር የለም ፕሮፌሰር ናቸው እኮ። ችግር የለውም። በቃ ከነገ ወዲያ 4 ሰዓት ላይ ገንዘቡ እጃችሁ ይገባል። በእቃው ይህን ያህል እርግጠኛ ከሆናችሁ እኛም ደስተኞች ነን። የመጀመሪያው እቅዳችን ሰርቷል። ሰዎቹ በቀላሉም ቢሆን አምነውናል። አሁን የሚቀረው የአቶ እንድሪያስ ጉዳይ ነው። ስጦታዬ በጣም ነው ያማረብሽ። ስጦታ? የምን ስጦታ ነው የሰጠኝ? ይሄ አረግሻ ብልና እንዴ ላኩልሽ። ትቀልዳለህ እንዴ? ምን እቀልዳለሁ? እናንተ ግቢ ባለው ልጅ እኮ ነው የላኩልሽ። እንደሚያገናኘኝ ቃል ገብቶልኝ ነበር ፌቢ። ለምን አንጫወትበትም በእናትህ? እንግዲያው አሻውደዋል። አንተ ግን ሁለተኛ አጠገቤ እንዳትደርስ። ወይ ፌብ ሄይ ምን ነው?
አምኜ ቃል ገብተልኝ ለምን ከዳኝ? አልገባኝም። ከቻልክ ለባለቤት መልስ ዳግመኛ ፊቴን እንዳታይ። እሺ እኔ ማር እሺ ጠጅዬ ሳምሶናይት ይዞ ገብቷል ብላለች። ስለዚህ ዛሬውኑ አላማችንን ማከናወን አለብን ማለት ነው። ያ አሁን በጉዳዩ ላይ መወያየት አለብን። በደንብ አይመስልም ብሬ? ራሳችሁ ጉዳይ። ምን ጉዳይ? የራሳችሁ ጉዳይ። የማ ጉዳይ ነው? የራሱ ጉዳይ እኮ ነው። ጠጅ ምንድን ነው የምሰማው ድምፅ? ቲቪው ነው። ከመተኛትሽ በፊት በሮቹ ዝግ መሆናቸውን አረጋግጠሽ ተኝ። በጥቁር ቦርሳ ነው ይዞ የገባ። መኝታ ቤት ነው ያለው። ብዙ ብር ሲይዝ ነው የሚጠራጠራል። እና ምን ይሻላል? እስከዛሬ ላደረክልን ነገር እኔም ብሬም በጣም ነው የምናመሰግነው። አይ እኔ ምን አረኩላችሁ ብለን ምንም አላረኩላችሁ። ስላደረክልን ነገር ሁሉ በጣም እናመሰግናለን። ኧረ ምን ችግር የለውም። እችን ነገር ደግሞ ለፌቨን ትሰጥልኛለህ። እኔ ግን አንድ ነገር ይቀረኛል።
ትናንትና ማታ ስትደናበር ያይቼሻለሁ። ከዘራፊዎች ጋር ግንኙነት አለሽ አይደለም? ሳትገልጪ ተናገሪ። ተናገሪ። ምንድን ናቸው? ኢንስፔክተር እንግዳ እባላለሁ። የፍርድ ቤት የመያዣ ትዕዛዝ ይዘን የመጣነው በህገወጥ መልኩ ያስገባቸውን እቃዎች በጥቆማ ደርሰንባቸዋል። ኮንስታብል ና ሰራው በቃቴ በጣም አዝናለሁ። እርግጥ ነው በወቅቱ ስህተት ፈጽሜያለሁ። እባክሽን ከክፋት አታስቢው። እኔ ስለማፈቅርሽና አንቺን ላለማጣት ያደረኩት ነገር ነው ያለያየን። በጣም አዝናለሁ። ሁሌም ግን ወድሻለሁ። አንቺን የኔ አድርጌ ወደ ሀገሬ ብመለስ ምንኛ ደስ ባለኝ። ምናልባት ልብሽ ራርቶ ይቅርታ ካደረግሽልኝ እስከ 8 ሰዓት እዚች ሀገር ላይ ያለው አፍቃሪሽ ብርሃኑ። ሂሳብ ስንት ሆነ? ተከፍሎ ማን የከፈለው? እንዴ ብሬ ብሬ ፌቨን ብሬ ፌቨን ምን አስቤ እንደመጣሁ ታውቃለህ? አውቃለሁ። ናፍቄሽ ነው አይደል? ይበረኛ ምን ብለሽ ብዬሽ ነበረ? እየመሸብኝ ነው አልሽኝ አይደለም? እንሂድና በልበለኝ 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 በእኛ አላልኩሽም? ስሙን ልጥራው ስናፍቅሽ ስሞትልሽ ነይ እንሂድ ነይ እንሂድ ናፍቅሽ